እዚህ ሀገር ከወጣው በኋላ ልጄም ከወጣ በኋላ ሀቢባ ቤት ገብቼ እናገራለሁ ስላለች እኔ በቃ ይሄ ብዬ መናገር አልችልም። አዎ ብዬሻለሁ አላልኩም። ይሄ ብቻ ነው የምፈልገው ማለት ቅድም እንዳልችኝ ፐርሰናሊ የራሷ የእንትኗ ነገር መናገር ስለማልፈልግ ነው። ገባሽ? ከመሬት ተነስቼ እንዳልሆነ ህዝብ እንዲያውቅልኝ ነው። እኔ በአንድ አንበሳ ሸጥኩኝ ምትለኝ አሁንም እኔ አንድ አንበሳ ጉቹ ቤት ራሷ ናት ያወረችልኝ ስጭኝ ብያት አይደለም። ገባሽ? እዚህ ጋር ትናንትናም ከሱስ ጋር ነኝ፣ ዛሬም ከሱስ ጋር ነኝ። እኔ ከሱስ በላይ ገነት አብልጫ ላያት እኔ ሱስ ነው የምወዳት፣ ሱስ ነው የማከብራት፣ ሱስ ነው የምትቀርበኝ ከገነት በላይ። ገባሽ? እዚህ ጋር ግን ሀቅ እንዲወጣ ህዝብ ውሸታም ያለ ለኔ ከሚያሳቀኝ የምወዳቸው ሰዎች ማጣት ለማልፈልግ ሀቅ እንዲወጣ ነው። አይ ብለሻቸው ነው ለኔ ብቻ አይደለም ድፍን ቤሩት የሚያውቀው ነው። ድፍን ቤሩት ለኔ ብቻ አይደለም የተናገረችው። ጓደኞቿ አይቀርም፣ ጓደኞቿ አሉ። ይምጡ ካልሽ ይመጣሉ። አላልኩም ካለች ደግሞ በቁርአን ትማል ችግር የለብኝም። እኔ በቃ መናገር ስላልፈለኩ ነው እንደዚህ ብዬ እሺ ቆይ ሱሱ ከመናገር ወቅት አንድ ነገር ለመናገር የምፈልገው ነገር አንቺና ሱሱ አብራችሁ በልታችሁ ጠጥታችሁ ጓደኛሞች ሆናችሁ ቤት ላይ ብዙ አመት ኖራችኋል። ስለ ፐርሰናል ላይፍ መናገር አልፈልግም። ባሌ ስለበደለኝ በደል መናገር አልፈልግም። ሶሻል ሚዲያ ላይ በቃ ተታርቂያለሁ፣ ሰላም ነኝ፣ አልፈልግም አትናገሪ ብላ በውስጥ ካለችሽ ለምን ነው ፈቃዳችሁ ወጥተሽ ሚዲያ ላይ ታውቂያለሽ? ፍቃዱ አይደለም እሷ እኛ ከሱ ጋር የተጣላሁት እኔ በሷ ነው። ገባሽ? ብዙ ነገር ስላለችኝ ነው ብልሻለሁ። አሁንም እኮ እየተናገርኩሽ ያለው እንደዚህ ብዬ መናገር ስላልፈለኩ ነው። እሷ ታውቀዋለች። ገባሽ? ለኔ ለምን በቃ ይሄ ብቻ ነው። በቃ ይሄ ብቻ ነው የምፈልገው። ይሄ ብቻ ነው የምፈልገው። ይሄ ብቻ እኮ ነው የምፈልገው። ውሸታም አንቺ እንደዚህ ከገነት ጋር ስለታረቅሽ ነው እንደዚህ የምትይው ምናምን አለ እያለ ነው። ገባሽ? እኔ ታከን እያስፈራራሻት አልነበረም? ሱሱን ወጣ ካላወራች አንቺ ቀድመሻት እንደምታወሪ ቶሎ ብለሽ እና አውሪ ግቢ ውጭና ሶሻል ሚዲያ ላይ አውሪ። ካላወራሽ ግን ያወራለሁ እያልሻት ነበር። ካላፈነዳሽ አንቺን ያፈነዳዋለሁ እኔ ፈነዳዋለሁ። አንቺ ወጥተሽ ካላጋለጥሽ ካልተናገርሽ ስለባለሽ እኔ እናገራለሁ። እና ማስረጃ ትስጥሽ ችግር የለብኝም። እኔ ያው በማስረጃ አንቺ ስለምታምን ለዚህ ነው የመጣሁት። ኦኬ ትስጥሽን አሰሚ ለህዝብ አሰሚ ላኪልኝ። እሺ ማለት ላይቭ ከሆነ ያለችሽ ስክሪን ሪካርድ፣ በዋትሳፕም ከሆነ ያለችሽ ቮይስ ፎርዋርድ አድርጊልኝ። አይ ቲንክ ባሏ ባይወዳት ተከትሏት በቀናት ውስጥ ተከትሏት ኢትዮጵያ ይገባል ብዬ አላስብም። ማለት እዛው ቤሩት ላይፍን ኢንጆይ እያደረገ ይኖር ነበረ። ልጇን በሰው ይክላታል። ላይፍን ኢንጆይ እያደረገ ነበረ እንጂ ሚስቱን የማይወድ ባል ሚስቱን ተከትሎ ሀገር ቤት አይገባም አይደል? ሀብዬ አንዴ ስልክ ገብቶብኝ ነበር፣ ይቅርታሽ አልሰማችሁም። አንዴ አሁን እየተደቀረ ነው። ኦኬ ልገርብልሽ አካላለ እኔ ሴትን ምን ብዬ ጠየኳትኝ? ስለ ትዳሬ ስለ ባሌ ወጥቼ መናገር አልፈልግም። ሰላም ነን፣ ታርቀናል። እንደ ማንኛውም ሰው ተጣልተን ነበረ፣ ታርቀናል። ስለዚህ ስለታረቀን ያለፈ ነገር ወጥቼ ማውራት አልፈልግም። ታዩ ስለ ባሌ አታውሪ አላለችሽም ወይ ስላት ስትልሽ አንቺ ወጥተሽ ካላፈነዳሽ አንቺ ወጥተሽ ካልተናገርሽ እኔ እናገራለሁ አላልሻትም ወይ ስላት አላልኳትም፣ ማስረጃ ተላክልሽ አለች። ስለዚህ ጉቺ ቤት ቁጭ ብላ ከገነገነት ጋር ቁጭ ብላ እሷ ሱሱ ራሱ የምታወጣው ብዙ ነገር አለ። እሷ እስክታወጣው ነው የምጠብቀው። እሷ ካላወጣችሁ እኔ አወጣዋለሁ እያለች ስትናገር ነበረ። አንድ ይሄማ እሷ ካላወጣች ለኛ ይሄማ አዎ ብያለሁ። ይሄ አላልኩም አንዴ ያላ በቃ በርተናሊስ ለህይወቷ ትናገር ይላቡ። እኔ የምፈልገው ኦኬ ሀቡ አዳምጪኝ ሀቡ
እኔ አዳምጪ መጀመሪያ ላይ ያቡ እኔ እኮ እዚህ ግልጽ እንዲሆንልኝ አንድ በአንበሳ ሸጥሽኝ ላለችው ቪዲዮ ለሰራችሁ በየትኛው አንበሳ ነጥባለች? ኦኬ በአንበሳ ሸጥሽኝ ላለችኝ እኔስ ያልተናገረችን ነገር ነው የተናገርኩት። ወጥቼ አላልኩም በቃ እንድትለኝ ነው የምፈልገው። እኔ አላልኩም አይ ብያቸው ነበር። አሁን ግን ፐርሰናሊ ህይወቴ እየመራሁ ነው። አዎ ብዬ ነበር ተውኩት። በቃ ይሄን የምፈልገው እኮ ነው የምልሻለሁ። ሌላ ምን አለ? አንድ ለጠየቀችኝ ጥያቄ መልስ ልስጥ። ኦኬ እኔ ልክ ኢትዮጵያ እንደገባው ታስሬ እንደገባው ከዮናስና ከዮኒ ሄድ ጋር ተጣላች። ኦኬ ተጣሉ። እኔ እስር ቤት ሆኜ ብዙ ነገር ተፈጥሯል። እርስ በርስ ጓደኞቼና የኔ ጓደኞችና ዮናስና እህቱ ኦኬ ግን ሁሉም እኔን ለማስወጣት እኔን ለማስፈታት ነው ሲጣጣሪ ነበር። ሁሉም ጓደኞቼ የዮናስም እህት ዮናስም ሌሎችም ጓደኞቼ ግን ተፈራረቁ። ኦኬ ግን ተከፋፈሉ። እኔ መሀል ቤት ስጨነቅ ነበር እስር ቤት ሆኜ ማለት ነው። የነዚህ ጓደኞቼ መጥተው ስለ ዮናስ ሌላ ነገር ነው የሚነግሩኝ። እነ ዮናስን መጥተው ስለ ጓደኞቼ ሌላ ነገር ነው የሚነግሩኝ። የነዚህ ጓደኞች አይደሉም ጓደኞች አይደሉም። የነዚህ ጓደኞች አትበይ ዚግ በተራና ተታውራ አንቺ እዚህ ጋር አንድ ያወራለ ስላንቺ አይደለም ያወራለ ኦኬ ይቅርታ ኦኬ እነዚህ የኔ ጓደኞች አሉ። ለምሳሌ የኔ ግሩፖች አሉ። እነዚህ ምልሽ ለብቻ የራሴ እየከፈልኩልሽ ነው ገባሽ? የራሴ እዚህ ጋር ጓደኞች አሉ። እዚህ ጋር ደግሞ ዮናስና እህቱ አሉ። ኦኬ ተከፋፈሉ ባለመግባባት። ምንድነው ያ ምንድነው በእኔና በራሳችን በእኔና በዮናስ ባለው ችግር ነው ገባሽ? ትንሽ ጸብ ስለነበረ ከመታሰሪ በፊት ኦኬ ትንሽ ፕሮብሌም ስለነበረ እዛ ጋር የኔ ጓደኞች ለብቻ ሆነዋል። ለማስወጣት እየተሯሯጡ ነው። እዚህ ጋርም ደግሞ እነ ዮናስና የዮናስ እህትም እየተሯሯጡ ነው። ከነሱ ጋርም ያለ ሰው አለ ገባሽ? ኦኬ እንደዛ ተፈጠረ፣ ጸብ ተፈጠረ። ዜድ ከኔ ጋር ይኸውልሽ ሚስጥር የላትም። ይኸውልሽ እኔ ያወራሁላት ሚስጥር እንደዚህ እንዲህ እኔ በእርግጥ አልዋሽም። አንዴ ነው ሁለቴ ከዮናስ ጋር ተጣልተን ለሽምግልና ቁጭ ብላ ለምን አስታርቀኛለች እንደ ጓደኛ ኦኬ። ከዛ ውጪ እኔ ቁጭ ብዬ እንደዚህ ችግሬን ወይም ደግሞ የሆነ በዛች ጸብ ሰዓት ኦኬ በሽምግልናው ሰዓት ሆድ ብሶኝ የሆዴን አውርቻታለሁ። አልዋሽ አውርተን ሊሆን ይችላል ኦኬ። ከዛ ባለፈ ግን እዛ አካባቢ ያለው ነገር ማንም ሰው የሚፈጠረው ያለ ማስረጃ ነው የሚወራው። ወይ በወሬ ነው ወይ በሐሜት ነው። ተረዳሽ? ኦኬ እኔ ወደዚህ ተይዤ ስመጣ እኔ ማዘርጋ ሆኜ ዜድ ዮናስና እህቱን መራገጥ ጀመረች። አርፈሽ ተቀምጪ ዮናስ አርፈሽ ተቀምጪ ማለት ያለች ስትነጋገር፣ ዜድ ደግሞ ለኔ ስታለቅስም ስትጮህም ነበር ገባሽ? እዛ ጋር ደግሞ ዮናስንና እህቱን እየተናገረች ነው። እዚህ ጋር ምንድነው ዜድን ደውዬ አልሰድባትም። ለምን ዜድን ጓደኛዬ ናት፣ እነሱም ቤተሰቦቼ ናቸው። ማድረግ ያለብኝ ምንድነው ዜዶ እንድትጣይ አልፈልግም። እነሱ ፋሚሊዎች ናቸው። አንቺ ደግሞ ጓደኛዬ ነሽ። በቃ እኔን የምትወጂኝ ከሆነ ከነሱ ጋር አትጣይ። አይ አንቺ ብዙ ጉድ አለ ማጣቂ ብዙ ጉድ አለ ብላ ልትነግረኝ ፈለገች። ዜድ ተይ እንደው ማዘርን አገናኟት። ማሚ ደግሞ በጣም ስለምትወዳት ማሚ እስኪ አንቺን ካከበረች አረጋጋት አልኳት። ማዘርን ተቆጣቻት። እሺ ማዘር ከዚህ በኋላ ሁለተኛ አልናገርም አለች። ኦኬ በቃ ዜድ እኔ ልጄን ማሳደግ እፈልጋለሁ። ልጄ እነሱ ጋር ነው ያለው። እዚህ መጥቶ የሚያድገው ከሱ ጋር ነው። አብረን ሆንም አብረን ቀጠልንም አልቀጠልንም ግዴታ እኔ ሚዲያ ላይ ወጥቼ መናገር የለብኝም። እኔ ሶሻል ላይፍ የራሴን የግል ህይወቴ እኔ ሚዲያ ላይ ወጥቼ ማውራት አልፈልግም። ምክንያቱም ተዋልጃለሁ። ተረዳሽ? ስለዚህ በምድር ላይ ደግሞ የማያጠፋ ሰው የለም። እኔ ላጠፋ እችላለሁ፣ ባሌም ሊያጠፋ ይችላል። ሁሉም ሰው ያጠፋል። ግን እኔ እና እሱ ከተለያየን ወይም ደግሞ ከተፋታ ወይም ከተጣላን እኔ ግዴታ ሚዲያ ላይ ወጥቼ ማውራት የለብኝም። ወይ በተጣላን ቁጥር እያለቀስኩ ወጥቼ መናገር አለብኝ። ባሌ እንዲያርጉኝ ነበረ፣ እሱ ሞቶ ሚስቴ እንዲያርጋኝ ነበር። ይሄን ላይፍ አልፈልገውም ነገርኳት። ተረድታኛለች ግን ዝም አለች። አሁን ደግሞ ተነስታ ተቀይራ ወጣች። አውርተን እሺ ብላ ያለኔ ፍቃድ እኔ እኮ እዛ በሆን እኮ ይሄን ያለ እንደዚህ አይነት ነገር አታደርግም ነበር። አላውቅም። አሁንም እንዲህ እያደረገች ያለበት ያወራችሁ በውስጥ ነው። ሱሱዬ አታው ያልፈልግም በቃ ልያታለሁ። አይባ በውስጥ ልያታለሁ እንዴ ማን ዜድ ማለት ነው ስትናደድ የምታደርገውን አታውቅም። እኔን በጣም አስቀይመኛለች። ለማኝ እኔ ወጥቼ አለምንም። እኔ ወጥቼ ቲክቶክ ላይ አለምንም። እኔ ቀንቻ አይደለም እያለች ስለኔ በጣም እየተናገረች ኖራሌ ምን ነው እንደው አላህ አንገቴን በቆረጠኝ ወጥቼ ባልተዋጣልኝ ይሄ ደምባ 3 ቀን እንቅልፍ አልተኛውም። አይባ እኔ በዜሮ ብቻዬን ነው ለዚህ ደረጃ የበቃሁት። እስከዛሬ ድረስ አጣው አይደል ለጂ የለፋውበትን አጣው አይደል ገደል ገብቶ አሁን በዜሮ በራሴ ብነሳ ይሻለኝ ነበር። ዛሬ ግን እኔ አመመኝ። እማዬ ትሙት አይባ ምግብ መብላት አልቻልኩም። ቁራን ላይ ገብቼ አላውቅም ሰሞኑን ማለት ነው። እኔ ሌላ ሰው ቢለኝ አይቆጭ ከሷ ግን እንደዚህ አይነት ቃል ለኔ ያማ እኔ ለዚህ እንዲህ አይደለሁም። እንዲህ እንደዚህ በጣም እንደምትከታተል ስለማቅ ነው በጣም ይደነግጣል። ኦኬ አቡ እዚህ ጋር እኔ ልናገርሽ ለማኝ ምናምን አለችው። እኔ ይኸው ሚካኤል ለሀገር ያብቃኝ። እኔ ለሷ አይደለም
ቀንተሻል በ3 ሚሊዮን ሲሉኝ እኔ ሱሱ ታውቃለች ገባሽ እኔ አፈርኩ ስትለኝ እንኳን ይኸው ቮይስ አለ እሷም ውሸት አልትበለኝ እኔ ነኝ የገፋፋሁት ብዙ ነገር ያጣሽ ስለሆነ ችግር የለውም የሚወድሽ ሰው ነው የሚያዋጣልሽ ሸም አያዝሽ አልኳት ውሸት አልትበለኝ ሸም አያዝሽ አልኳት ለእሷ እዚህ ጋር ማልቀስ እኔ ልንገርሽ ያማል አቢቢ ማስመሰል አይደለም ማስመሰል ነው እንጂ አስመሰልኩም እንኳን አስመሰልኩ ገነት ብላኛለች ለማኝ ብላኛለች ሌላዋም ብላኛለች ማቢሃኒ ማን እሱ ለማኝ እኔ እሱ ለማኝ ካንቺ ለማኝ ኧረ ቀስ በይ ኛኛኛ አትበይ ቀስ በይ እኔ ካንቺ ጋር ጸብ የለኝም አሁን እኮ ፍቅር ነኝ እኔ ፍቅር እኔና የተሰማኝና አልናገር እና አስመስዬ እንዳወራሽ ነው እንደምትፈልጊው የተሰማኝን ሳትነግሪሽ ነው ማውራት ኧረ አትደውልኝ በእናታችሁ አትደውልኝ ኧረ እዚህ ያያችሁ ከሆነ እዚሁ ናችሁ ማርያምን አትደውልኝ በእናታችሁ በራሳችሁ ለኔ ገፋፍታችሁ ራሳችሁ ከፈለጋችሁ ራሷ ዜድ አይደለችም እያደረገች ያለች ለማኝ ብዬሻለሁ እኔ ሱስ ለማኝ ብዬሻለሁ በቃ ይሄ ብቻ መልሽልኝ አዎ በስመ አብ ኧረ በቁልስ እኔ ስጫት በቀል ሀቢባ ይሄ ማርያምን ላኪላት ማርያምን የውቅፈት እና ዜድ ተረጋጊ አንዴ ሌላውን ተውትና ማለት ነው አቦ በቃ በቅዱስ ሚካኤል ማስመሰል አልችልም እኔ ላንቺም ነግሬሻለሁ ከዚህ በፊት ኦኬ አዳምጪ ዜድ አንቺ እኔ የሚከፍተው ለኔ ዋትስአፕ ላይ ላኪልኝ ዜድ ስሚኝማ አንቺ ራስሽ አዎ ብያለሁ ያልሽው ምንድነው አጋልጪ ወተሽ ካላጋለጥሽ እኔ አጋልጣለሁ የገዛ ባሏን አጋልጪ ካላጋለጥሽኝ ያጋልጣለሁ ብትዩ ባሏ ነው አይደል ከፈለገች ትናገራለች በደለኝ ብላ ካልፈለገች አትናገርም ይሄ ፐርሰናል ላይፍ አስሆነ መጥቷ ነው ለምንድን ነው ባሏን ካላጋለጥሽ እኔ ወጥቻ አጋልጣለሁ ብትያት ላይ የሆነ አካል ቢሆን ኦኬ አይደል የሆነ እያጭበረበረ ሶሻል ሚዲያ ላይ ያለ አካል ወይ በሆነ ሰው ስም እየነገደ ያለ አካል ቢሆን ሸፍናለት ምናምን ኦኬ ባሏ ነው ከመታትም ራሷን የሚመታት አረ ተበደላትም ራሷን የሚበደል እኔ ባሏ አይደለም ያልኩሽ አይደለም ባሏ ነው በርታ እዚህ ጋር ለኛ ቆይ ልንገርሽ ለኔ ብቻ እኮ አይደለም የራሷ ጓደኞች ቅርብ ጓደኞች እኮ አሉ ገባሽ ስም ይወጣል ከቤት ይቀበል ጎረቤት ራሷ ባወራችሁ እኮ ነው ሀቡ ምሽ እኛ ባወራ ነው ምን አርጎን እሱ በሷ እኮ ነው ያዝነው በሷ እኮ ነው የጠመድነው እኛ ባንቺ ምክንያት ጠምደነው አንቺ ግን ታርቀሽ እኛ መሀል ቀረን ለምን ታረቅሽ አሁን ነው አባት እኮ ነው ለምን ምን አገባን የልጇ አባት እኮ ነው ምን አገባን የልጇ አባት እኮ ነው ምን አገባኝ እኔ ቸኩዬ ነው የተናገርኩት ግን ለፊት ነው አንድ ነገር ልንገርሽ እኔ አዎ ጥፋተኛ ነኝ ለምን በባልና ሚስት ስለገባው ለምን በተባለኝ መሰረት ስለ ወጥቼ አደባባይ ላይ ስለተናገርኩ ጥፋተኛ ነኝ መሀል መግባት አልነበረብኝም ለምን እኔ ሱሱ ስለምወዳት ስለተቆረቆርኩላት ነው እንደዚህ አስባለኝ ሀቢባ እንጂ አግብተኛ አይደለም ተዋልደዋል አያገባኝም ግን ለሷ በመቆርቆር ለሷ በማዘን እንጂ ምን አረገኝ ለኔ ሰድቦኛ ቃል እንዴ ለኔ ተናግሮኛ ቃል እንዴ ምንም አይደለም እሷ በተናገረ አዛንሽ በውስጥ ታወሩ ይለ ወይ አንዴ ሻይ ባንዴ ልጠይቃት እኔ አንቺ እኔ እስር ቤት ሆኜ እንዲህ ያርጓል ሱሱ እንዲህ ብዙ መረጃ አለኝ ነግርሻለሁ ብለሽ ደውለሽ ነገርሽኝ እንጂ እኔ ደውዬ እንዲህ ያርጎኛል ብዬሽ ነው በቃ እንደዚህ ከተካሄደማ በቃ ብዙ ነገር ላውራ ማለት ነው ቆይ ሀቦ ልንገርሽ ይኸው በውስጥ አለ እኔ ከሱ ጋር ድጋሜ ከእስር ቤት ወጣ ወደ ኢትዮጵያ ስትሄድ ዜድ እኔ ልጄ ተይ በቃ በማርያም እዚህ ጋር ሌላ ጸብ ከባልሽ ጋር ታርቀሽ ሌላ ጸብ እንዳይመጣ በምክር ዜድ አንድ ነገር ልንገርሽ መታረቅ ይሄ የኔ መብት ነው እኔ ልታረቅ ሌላ ነገር ላውጣ በማርያም በቃ ትዕግስት አትሰጪኝ እኔ አይደለም አንቺ እኮ እዚህ ጋር ችግር እየፈጠርሽብኝ ነው እኮ እኔ ላይ ችግር እየፈጠርሽ ነው እሷ የነገረችኝን ነገር ነው እያደረግክ ያለሁት ብለሽ እያልሽ እኮ ነው ያለሽው እኔ ስለ ዮናስ እንዳወራሁልሽ ነገር እኮ ነው እያደረግሽልኝ ያለሽው አንቺ ለኔ ደውለሽ እኔ ለሀቢባ ችግር የለም በውስጥ ነገራታለሁ ከተረዳችን ትረዳችን ህዝቡም ይረዳኝ እዚህ አላወጣም አሁንም ያልሽኝ እኔ እንደዚህ ብዬ ልናገር እሱ አልናገርም ይኸው ሚካኤል አልናገርም ከዚህ በላይ ምን አለ ምን አወራ
አሁንም ያው እየተናገርሽ ያለሽ ለዮናስ ምናምን ተይ በቃ ሱሱ እኮ ለምን ምንድን ነው ያልሽው? አልገባኝም። ምንድን ነው ያልሽው? በቃ ተይ ህይወት እያዳንሽ ነው ያለሽው። አልገባኝም ማለት እንደ አንድ ጓደኛ እንደ አንድ አብሮ እንደበላ እንደጠጣ አንድ ሀገር እንደኖረ ሰው ከባሏ ጋር በመታረቋ ትዳሯን በመሰብሰቧ ባሏ እሷን ብሎ በቀናት ውስጥ ሩጦ ሀገር ቤት ልጁን ይዞ ሚስቱ ጋር በመግባቱ ልትደሰችላት ለተደረገላት ነገር ልትደሰችላት ፋንታ ምንድን ነው ያናደደሽ? ምንድን ነው ሶሻል ሚዲያ ላይ አውጥቶ አረ ሀቢባ ምንድን ነው ያናደደሻት? ባሏ ሲጀመር ባሏ ሲጀመር ኦኬ ሀቢባ ቆይ ለመልስ እመጣለሁ። ባሏ ሲጀመር ከሷ በፊት ነው የጀመረው ፕሮሰሱ። ኦኬ ከነ ልጁ እዚህ ጋር ልናገርሽ ባሏ ይኸው ሱስ ታውቃለች። ከሱስ በፊት ነው ፕሮሰሱ የተጀመረ ልንገርሽ። ኦኬ በቀናት በፊት ቢገባም ባሏ የልጁ አባት ነው። አያገባኝም። እኔ አሁንም እምልሻለሁ እሷ በተናገረችን ቁጥር ለምን አያያዝ ለምን በርናል ሌሎቹ ራሳቸው ያውቃሉ። አያገባኝም ስለሌሎቹ አያገባኝም። ስለኔ እኔ ፊት ለፊት መጥቼ ስለተናገርኩ ነው። ለምን ለኛ አያያዘችን እዚህ ጋር ባሏ ነው እንዴ አደባባይ ወጥቶ በላይ ለገነት የሰደበው? የባሏ እህት እዚህ ቁጭ ብላ ነው እንዴ አደባባይ ላይ ወጥታ ለገነት አንድ ቀን ሰድዋት የሚያውቁ? እስቲ ንገር። እኔ እየተጋፈጡት የነበርኩ ሌሎቹ ነው እየተጋፈጡ የነበሩ። እነሱ ግን ቂጥቂጧ ነው የነበሩት በየመኪና በየምኑ። እኔ በውስጥም ተናግሬሻለሁ ሀቢባ፣ በውስጥም ተናግሬሻለሁ። ማስረጃ የለም። እኔ ባለ ማስረጃ ምንም ነገር እንደማልጭ አሁን እኮ በቃ እሺ፣ ላንቺ ነው የምልከው። እኔ ላንቺ ነው የምልከው። አሁን እዚህ ላይ ፐርሰናል ስለህይወቱ አትናገሪ ስትይ ጸጥ ብያለሁ። አሁንም ይኸው ከአቅሜ በላይ ተናገሪ አልናገርም። አሁንም ላንቺ ልክልሻለሁ፣ ችግር የለም እልክልሻለሁ። እኔ ህዝቡ እኔ መረዳት እኔ የሚወደኝ ብቻ ለሚወደኝ ብቻ እዚህ ሰካራም ለሚለኝ እዚህ ምን አገባሽ ለሚለኝ አዎ ትክክል፣ ምን አገባሽ ለምትሉ አዎ ትክክል፣ ምን አገባኝ አያገባኝም መስለኝ ተናግሬያለሁ። ገባሽ? መስለኝ ተናግሬያለሁ። እኔ ግልጽ ስለሆንኩ ነው። እንደሌላ እንደዚህ ቅምዝዝ ያልኩ ሹክሹክ ስለማል ነው። እንደሌላ እንደዚህ ያደረገች እኮ ዜድ እያሉ የደወል የሚገፋፋ ልጅ አለው። ራሴ ወጥቼ የምናገር ልጅ ነኝ። ገባሽ? እዚህ ጋር እኔ የምለው ያለው የትኛው ነው በአንድ አንበሳ የሸጥኩሽ? ቆይ የትኛው ነው በአንድ አንበሳ የሸጥኩሽ? እኔ ደግሞ ድጋሜ ደግሞ ለማኝ ስስ ለማኝ እሺ ለማኝ ያልሽበት ማስረጃ ነው የምጠይቀው። ለምን በአንድ አንበሳ ሰጥሽኝ እንዳለችሽ። ሌላው እኔ ያልገባኝ ነገር እንዲህ አድርገንላት ገነትን ወተን ሚዲያ ላይ ሰደብንላት፣ ባሏና የባሏ እህት ሚዲያ ላይ ወተው አልሰደቡላትም። እኛ ግን ሰደብንላት። እሺ ስለሰደብንላት ገነትን ምን ታድርግልን ነው? አሁን ምን አጠፋች ነው? ምን አደረገች? ይሄን አደረገች። እኛ ምንም በቃ እኔ በቃ በትዳሬ ማለት ትግባርቻለ ምን አገባኝ። በቃ ተውኩት እኮ በቃ ይቅርታ፣ እንደዛ ስላልኳት ይቅርታ። ወጥቼ ስለተናገርኩ ስቶሪ በስ በአንበሳ ሸጥኝ አለችኝና ሱሱ ለማኝ ሚዲያ ላይ ወጣ ለማኝ ያልኩት ይሄ ብቻ ማስረጃት አልኩት። በቃ ይሄ ነው የምፈልገው። በጣም ጥሩ ቴንክ ዩ። እሺ ሱሱ ለማኝ ያለችሽን ሪከርድ ልኬልሻለሁ። የቲክቶኩ በእኔና ዜድ ያው በውስጥ ነው ያለችሽ? በውጪ ነው? በውስጥም ብላኛለች። በውስጥ እኔና እሷ ሰድባኛለች፣ ሰድቤያታለሁ። በውስጥም የለችኝ ልክልሻለሁ። ችግር የለውም። እዚህ ግን ላከፍት እንዳይደብራት ቪዲዮንም ኧረ አይደብረኝም፣ ይከፈተው አይደብረኝም። እኔ ልክላታለሁ፣ ችግር የለም። ልኬላታለሁ፣ የሁለታችንን ልኬላታለሁ። እሺ እንዳይደብሽ መጀመሪያ አቢባ ሚት አድርገሽ እኔ ለእሷ ያልኳትን ስሚ ሚት አድርገሽ ለራሷ እንዳይደብረኝ እኔ አይደብረኝም። ዜድ አንቺ ለማኝ ብለሻታል በውስጥም ወይ በውጭ አላልሻትም? እኔ በውስጥ ብዬሻለሁ ሱሱ። እኔ በውስጥ ስሚ መጀመሪያ ኦኬ ስሚ አቢባ ዶሮ ወጥ በእንጀራ አንቺ ወፍረሻል። ወይኔ ቦርድ አንቺ አጥፊው ማረኝ፣ አጥፊው አዎ ብለሻታል። ለማኝ ግን አጸያፊ ቃላቶች አብረው ስላሉ እኔ እዚህ ጋር ይሄንን መክፈት አልፈልግም። ለማኝ በምንድን ነው እንደዚህ ሚዲያ ላይ የሚለመን ለማኝ ምናምን ብያታለሁ?
ሀቢባ ብለሽታ ቮይሱን ቀጠበሽ ደግሜ ለራስሽ ዋርድ አድርግልሻለሁ። ደግሞ ሌላ ቀፋፊ ቃላቶች እሱ ነው እኔ እሱ እኮ ነው እዚህ እንዳይሰማ ስለ ስም ያልኩሽ እንጂ ለማይ ሚዲያ ላይ ወጥቶ የሚለምን እንዳንቺ ምናምን ቢያታለሁ ሌላ ደግሞ ስክሪን ሪካርዱ ላይ ደግሞ ያልሻትን እኔ በሞት ሚዲያ ላይ ተወታ አይለመንልኝም እሱ ስክሪን ለሱ አይደለም። እኔ አንቺ ለማኝ 3 ሚሊዮን ቀንተሽ ነው ሲሉኝ እኔ ከዚህ በፊትም ይዋጣልሽ ተብዬ ነበር። እኔ አንገቴ ቢቆረጥ ሚዲያ ላይ አይለመንልኝም። እኔ እዚህ ብታመም ብሞትም እኔ ሚዲያ ላይ ወጥቼ አዋጡልን አልልም። ይሄ ከዚህ በፊትም የምለው ነገር ነው። እኔ ሚዲያ ላይ አንገቴ ቢቆረጥ አይለመንም። አሁንም ነገ ነው ምሽለሱ ከዚህ በፊትም ብየዋለሁ። ይኸው ሚካኤልን ከዚህ በፊትም ሌላ እነ ኩዊን ጋር ይከራል። ከዚህ በፊት የዛ ጊዜ አይዞሽ ምናምን ያልሽኝ ጊዜ እንኳን እንደዛ ነው የምለው። ሚዲያ ላይ ወጥቼ አይለመንልኝም ነው። ቀንተሽ ነው 3 ሚሊዮን ስለተዋጣላት ምናምን ሲሉኝ እኔ ከዚህ በፊትም አሁንም ሪከርድ አድርጎ እደግማለሁ። እኔ ሚዲያ ላይ ወጥቼ አይለመንልኝም እንጂ ሱሱ ብዬ ነው ነበር። ያው በሱሱ ስለ ሱሱ ኮመንት ላይ ሲሉሽ አይደል 3 ሚሊዮን ስለተሰበሰበላት ቀንተሽ ነው ሲሉሽ አይደለ? እኔ መቼ ሚዲያ ላይ ቀንተሽ ነው ሲሉኝ እኔ ታውቃለች እሷ እንደማልቀና አለ ኮመንታተሮችን ማስገር ነው እንጂ እሷን ነው እኮ አሁን እዚህ ጋር እኔ እንደሷ መቼም ሚዲያ ላይ ወጥቼ አይለመንልኝም ማለት እነሱ እሷ አላልኩም። እኔ አቡ ስሚ መጀመሪያ እንደሱ አላልኩም። ሁሉ ፈታውና እንስማ ነው ልሞት ደርሼ እኔ ሚዲያ ላይ መጥቻለሁ። ልንገራችሁ ለምን ልሞት ደርሼ እኔ ሚዲያ ላይ መጥቻለሁ። ልንገራችሁ እኔ አዋጡልኝ አለ ይኸው እምወደው ሚካኤልን እኔ ልንገራችሁ ይሄ ሪከርድ አድርጉ። ወጥቼ ሚዲያ ላይ ቸግረኝ ምን ብልም እመብርሃንን ይኸው ጌታን ነው ብላችኋለሁ። ሚዲያ ላይ አለምን ሚካኤልን ሚዲያ ላይ አለምን። እኔ ፓስፖርቱን ለምን ባሏ እንደሰጠ አልተናገረችም ነው አንቺ እንዳይታይብሽ እንዴት ይጀለስ ሰንጂ ዝዩ ሱሱ ያልኩት አለ እኔ ሱሱ አላልሽም። ገባኝ እኮ ዜድዬ አብራችሁ እንደመብላታችሁ እንደመጠጣታችሁ እኔ ያልኩት እኮ እኔ አያገባሽም ላለችኝ ኦኬ ሶሪ ይሄ ትክክል በባልና ሚስት መግባት አልነበረብኝም። እሷ ባለችን መሰረት በተናገረችን እንጂ እኔ ቀድሜ የተናገርኩት ሶሪ ይቅርታ በማያገባኝ ገብቻለሁ። አዎ በቃ ይሄ ነው ይቅርታ ብልግና ነው። አንድ ነገር ልጠይቅሽ። እኔ ባለችን መሰረት የምትይው ምንም ነገር ሊፈጠር ይችላል አቢቢ። እኔ ጓደኛዬ እስኮንሽ ድረስ አጠገቤ እስኮንሽ ድረስ የሚፈጠርብኝን አንዳንድ ነገሮች ልታይ ልታቂ ትችላለሽ። አብረን እስካሳለፍን ቆይ እዚህ ጋር አንድ ነገር እኔ እኮ ይሄ እንዲታወቅልኝ እኮ ነው ከመሬት ተነስቼ እንዳልሆነ እኮ ነው እንጂ እኔ እንደዚህ ያለች ምናምን ከመሬት ተነስቼ እንዳልሆነ ነው እንጂ ሌላ እኮ በቃ ይቅርታ ብያለሁ። አያገባኝም ብለሽኛል። አንቺ እኮ እኔን አልተረዳሽኝም። እዚህ ጋር አልኩሽ እኮ እኔና ዮናስ ላይ እንኳን እኔና ዮናስ ላይ በዓለም ላይ ያሉ ባለትዳሮች በሙሉ ይጣላሉ። የማይጣላ የለም። ብዙ ችግር ሊፈጠር ይችላል። ኦኬ ሊለያይ ይችላል። ተለያይቶ ሰው ያሳድጋል። ልጅ ስትወልጂ ደግሞ ልጅ ተለያይተሽ ልታሳድጊ ትችያለሽ። እኔና ዮናስ አብረን እንቀጥል አንቀጥል እኔ እዚህ ጋር ማብራሪያ መስጠት አልፈልግም። አንድ ሁለተኛ ነገር እኔ ተዋልጃለሁ። የሱ ቤተሰብ የኔ ቤተሰብ ነው። ተረዳሽ? የኔ ቤተሰብ ደግሞ የሱ ቤተሰብ ነው። ቤተሰቦቻችን ቤተሰብ ሆነናል። ደም ሆነናል። ልጅ ወልደናል። ዜድ ተይ እኔ እንደዚህ አትናገሪ። እንዲህ በተናገርሽ ቁጥር የኔ ጓደኛ ስለሆንሽ እኔና አንቺ እኔ በእያልኩሽ ነው የሚመስለው። አሁንም እዚህ ጋር ቁጭ ብለሽ እያወራሽ ያለሽው እኔ ነግሬሽ አድርጊ እንዳልኩሽ ነገር እያደረግሽ ነው ያለሽው። እዚህ ጋር ቤተሰብ አለኝ። የልጄ አያት አለች። የዮናስ እናት ማለት የልጄ አያት ናት። የዮናስ አጎት ነው ወንድም ማለት የሲሲ አጎት ነው። እኔን አክብረው ልጃችንን አብረን እየተያየን ይጠይቅን የምናሳድግ ሰዎች ነን። ሳወለላ እንደ ኢትዮጵያዊ ካሰብን እንደ ሰው ካሰብን ማለት ነው። ወይስ እኔ ልጄን ለነሱ ነጥቄ ከነሱ አርቄ ነው ማሳድገው ወይስ እሱ ልጄን ከኔ ነጥቆ ነው የሚያሳድገው ከኔ ቤተሰብ ለይቶ? ብንለያይ እንኳን ተረዳሽ? ብንለያይ እንኳን እኔ ሚዲያ ላይ ወጥቼ ማንም ሰው እንኳን አይደለም ባሌ አንቺ ጓደኛዬ ብትሰድቢ ሚዲያ ላይ ወጥቼ አልሰድብሽም፣ አልሳደብም፣ አልናገርም። ገበናሽን አላወጣም። ገበናዬን የሚያወጣ ሰው ሊኖር ይችላል። እኔ ግን አላወጣም። ይሄ የኔ ባህሪ ነው። ያንን ነው በውስጥ ዜድ ለምን እንዴ አንቺ እኮ እኔ አንድ አንበሳ ላልሽው ደግሞ አዎ አንቺ በውስጥ ይሄንን ነገር ቮይስ ባይሰማሽ ቮይስ የሰማው ቀን በጣም ተናድጄ ቪዲዮ ሰራው። ተናደድኩኝና እኔ እንደው ያችን ቃል ብቻ ነው የተናገርኩት። ዜድ እኮ ምንም እኮ አልቀራትም ስትናገር በጣም ተናግራለች። ግን እኔ ምን አደረግኩኝ? በአንድ አንበሳ ተቀየርሽ አንቺ ሸጥሽኝ። ዮናስ ፓስፖርት ከሸጠ ፓስፖርት የሰጠበትን ስክሪንሾት ማስረጃ አንቺ ቤተሰቡ ማስረጃ ታምጣና እኛም እንወቅሰዋለን ልጁ። እኛም ከቤት ነው የምናባረረው፣ ከአንቺ ጎን ነው የምንቆመው።
ምንድነው እየተወራ ያለው ብሎ ቤተሰብ ጠየቀኝ። እኔ አይባ እኔ እዚህ ጋር ነፍሴ እየተላቀቀ ነው እኮ ያለው ወላሂ እንዴት እያንቀጣቀጠኝ እንደሆነ ብታይ። ለምን እዚህ ጋር ልጅ አለ ሲና አለ መሀል ላይ ነገ ሲና ያየዋል። ዜድ ምን ሆነሽ ነው? እሺ ማስረጃው ላኪልኝና ቢያንስ ቤተሰብ እንኳን ይመን እውነት እያወራሽ እንደሆነ አልኳት። አላከችልኝ እና ታዲያ እኔ ጸጥ ዜድ እንደዛ ስትናገር እኔ ዝም ስል ከዜድ ሀሳብ ጋር ትክክል የሆንኩ ነው የሚመስለው ሰው ቤቱም ቤተሰብ ልክ ነኝ አይደለው? ልክ አይደለሽ ያልቻለም ግን እኔ እዚህ ጋር ቃል አንበሳ ስላልኳት አመማት፣ ተናደደች፣ ደበራት። እኔ አንበሳ ስጭኝ ብያት አይደለም። እኔ ግን ብዙ ነገር እያመመኝ ነው። ችግር የለም ከዚህ በላይ እኮ ያለች እሷ አይደለችም። ዜድ እንደገና እሷ አይደለችም። እሷ አይደለም እያደረገች። እኔ አንድ ቀን ሀቢባ እምወዳት እናቴ ፊቷን አያሳየኝ ሚካኤልን እኔ ከገነት ጋር አንድ ቀን ተገናኝቼ አላውቅም። ሚካኤልን ነው የምልሻለሁ። ላላ ገነትና ማከሳ እኔ ገነትን እያልኩ አይደለም ማለት ነው። ከገነት ጋር አንድ ነገር ንገርሽ እዚህ ጋር ማርያምን ነው የምልሻለሁ። አንበሳ እኔ ላይ እንደዚህ ቪዲዮ ወጥቼ አንበሳ ስታወርድልኝ እንኳን ቪዲዮ ዘግቼ ለራሴ ተጨማቄ ነው ሚት ያደረኩ። ማርያምን ጉቺ ቤት ነው ያወረደልን። ገባሽ? እዚህ ጋር ታረቁ ተብለን እኔ አንበሳ ከፈለገች ቂጧ ላይ ተወጥፈው እኔ ማንንም አልፈራም። ገባሽ? መታረቅ ሳለብኝ ነው የታረቁት። እዚህ ማንንም አልፈራም ያልኩሽ ሄለን ቤቱን ተጠይቄያለሁ። ሰርፕራይዝ አለ ስለተባለሽ ነው የታረቅሽው ተብያለሁ። ሰርፕራይዝ አልፈራ ማርፕራይዝ አልፈራ ነው። ገባሁ አገሬ ነው አገሬ ገብቼ ብር አለኝ ሰርቼ እበላለሁ። ገባሽ ወይ? ካልሆነ ወደ ሌላ ሀገር እሄዳለሁ እንጂ ለማንንም አልፈራም። ማንንም ቤሩት ድፍን ያቀኛል። ለእስር ቤት ለሀገር ሪፖርት ማድረግ ምናምን አልፈራም። ይኸው ሱስ ገብታለች። ምን ሆነች? ምንም አልሆነችም። ገባሽ? ነው እንጂ እኔ ከመሬት ተነስቼ እንዳልሆነ ህዝቡ እንዲያቀልኝ የሚወዱኝ ሰዎች ዜድ የምንነሽ ነው ምናምን ስላሉኝ ነው። አንድ አንበሳ ሸጥሽ እንዳለችኝ በአንድ አንበሳ ለሱ አይደለም በአንድ አንበሳ በሌላም አልሸጣትም። ለምን አልሸጣትም? ሀቢባ እዚህ ጋር እኔ ልጠይቅሽ። እሺ ማለት አንድ ነገር ልጠይቅሽ። አንቺ የዚህ ሀቢባ ቤት የሆነ ቀን ልጅቷ ዮናስን የከሰሰችው ቀን እኔ ወይም ደግሞ ዮናስ ክፈይ ብለንሽ አይደለም እንደ ጓደኛ ሮጥሽ መጥተሽ ነው አንቺ እኔ ያለው ከበር አደርጋለሁ ብለሽ የከፈልሽው አይደለም? ብያለሁ ስላለች ቆይ እህት ምን አለች? ቆይ እዚህ ጋር እኔ ልመልስላት። ሀቢባ እህት ምን አለች? ሪከርድ ያለ ዝም በያ እህቱ እኔ በእህት እኮ ነው የምሰርተው ያለው እሱ ባንቺ አይደለም። እህቱ እያደረገችኝ ያለች ያቻት ስትሬንሽ እያደረኩ እየላኩልሽ አይደለም? ሄለን ቤት ገብተሽ ሱቋ ስለተዘጋ መክፈል ስለማችል እኔ የከፈልኩት ስለምወድሽ እኔ ስሱ ስለምወዳት ነው ያልኩት። ስሱ ስለምወዳት ነው ያልኩት ነው ያልኩት። ገባሽ? ስሱ ለምን አልከፈለችም ስትልሽ ሄለን እዛ ጊዜ ተዘግቶባት ነበረ ሱቋ። እኔ ቢሽ ሱቋ ተዘግቶ ነበረ። መክፈል በቃ ሱቋ ስራ የላትም ማለት ነው። ይሄ ገባሽ ሀቢባ? ምሽ ሌላ ምሽ ተንኮል በዛት መክፈል አቅቶኝ አይደለም። አንቺ እኔ ከልጅቷ ጋር ስለያዘኝ ዝም አልኩት አይደለም? ሀቢባ ዜድ ወጣ ይከፍላል ማለት ነው። ጊዜ ነው ዜድ ምን ያህል የጓደኛ ጥግ መሆኗን ያየሁትኝ የዛን ጊዜ። ሀቢባ ቆይ አንዴ እኔ የዮናስ እህት ስላናለችኝ ነው እንደዚህ ብዬ ወጣሁት። ገባሽ? ሌላ ተናግሬያለሁ ማለት አንዴ አንዱ አራግሪኛ እናቴ አቡ እሺ እናቴ አንድ ነገር የዮናስ እህት ስትሰድበኝ ምን ብላ ነው የሰደበችኝ? ምስል ላይ ለዝቢያን ቆሻሻ ቢዋ የሞተ እኛ ቢ ማንሳት አንችልም። ሀቢባ ማርያምን ነው የምልሻለሁ። ገባሽ? አያመኝ ምን እኔ ሰጥቻለሁ አለ። ከዛ ምን ትላለች? ወንድሜ ካለ ስሱ ብር አትጋብዛቸውም፣ ብር አትሰጣቸውም፣ አታበላቸውም፣ አትጠጣቸውም። ሪከርድ አለ ላኪካልሽ ልክልሻለሁ። እንደዚህ ስትል ወንድሜ ተማላቆ ነው ያደገው ስትል ተማላቆ ያደገ ሰው አረብ ሀገር አይመጣም። ተማላቆ ያደገ ሰው ብር እኔ እንደዚህ አልከፍለትም። ተማላቆ ያደገ ሰው መኪና አይነጠቅም ብዬ ተናግሬያለሁ። ገባሽ? ሌላም ተናግሬያለሁ። ግን ሱሱ ብላኝ አይደለም፣ ሱሱ ሰድባኝ አይደለም። እህቱ ስለሰደበችኝ ነው። ሚካኤል ነው የምልሻለሁ። እህቱ ስለሰደበችኝ ነው። ስለዚህ አንቺና ሱሱ ታረቁ በቃ። አሁን እኔ ከሱሱ ጋር ብያታለሁ በውስጥ እኔ አንቺ ጋር ተበለኝ ይሄው ሱሱን ስክሪንሾት አድርጌ ይሄው እሷ እየተደበችኝ ነው ወጥቼ የምሳደበው ያለው። በቀደም ገብታ ለሱሱና ካዲዮልስ ሌላ ጊዜ እኔ ከሰደብኩሽ እኔ እንጂ እኔ ስለሰደብኩሽ ባሌን አይደለም ወይ ወዚ እየተደበች ያለ እህቱ እየተደበች ያለ ለምንድን ነው እሷ ገና ሌላ አጀንዳ ቤትሽ ይመጣል።
ቤትሽ ይመጣል ሌላ አጀንዳ ምሽ በስሱ በስሳር ለሚመጣ ሌላ አጀንዳ በሷ በእህትየው አጀንዳ ይመጣል ቤትሽ ራሷን አንገጫ እህትየውን ባልየው ወንድምየው የሱሱ ባል ምን አገባ አሁን ሱሱ ይኸውልሽ ትዳሯ ላይ የባሏ ቤተሰቦች እሷ ሆን ብላ በውስጥ ለአንቺ ሚስጥር እየነገረች አንቺ ባሏን ሶሻል ሚዲያ ላይ እንድታቅላይላ እንድትሰድቢላት እያደረገች ነው እየመሰለ ያለው ገባሽ ትንሽ እኮ ተሰቃየች ገብቶሻል ባኛል እኮ እኔ ለሱ አሁን ተጣልቸው ነበር ሱሱ ምን አለች ዜድ እኔ እየመከርኩሽ ያለ ነው የሚመስለው እኔ ምን አርገሽ ነው እኔ የልጅ አባት ነው ስትለኝ የልጅ አባት ማለት እኔ ግን ለሱ ቁጭ አርጌ ታረኩት አይ በቃ ሱሱ ሰድባኛለች ሱሱ የልጅ አባት ነው በመሃል አትግስት አለች ይቅርታ ዮናስ ብየዋለሁ ቁጭ አርጌ እዚህ ይኸው አልዋሽም አደባባይ ላይ እናገራለሁ ይቅርታ ለማን ስል ለሱሱ ስል ነው ይቅርታ የልጅ አባት ነው አያገባሽም ስላለች ተሳስቻለሁ ብዬ ታርቄዋለሁ እዚህ ገና ከመሳፈሩ በፊት ገባሽ ታርቄዋለሁ ለማን ስል ይኸው ቮይስ ልኬላታለሁ ይኸው ታርቀናል ፒስ ፈጥረናል ብያታለሁ ቮይሱም አለ ልክልሻለሁ በቃ ፒስ ፈጥረናል ችግር የለውም ሱስዬ አይዞሽ በቃ ይሄን ያልኳት ውሸት አንትበልኝ ግን እዚህ እህቱ እየወጣች ታርጌሻለሁ እህቱን አስገባት የምትሉ ጽፋለች ኢንቫይት አድርገተና አክሰፕት አድርጋ ተግባ ግን ይኸውልሽ እህቱ ላጠፋችሁ ነገር ዮናስ አይሰደብም እራሷ እህቱ ናት የምትሰደበው ሁላችንም በአሁን በወንድሜ ፓስፖርት እኔ መሳፈር አልችልም እኔ ወንጀል ብሰራ ወንድሜ አይታሰርልኝም እኔ ነኝ የምታሰረው ገባሽ ሁሉም ለራሱ ኃላፊነት ይሰጥ እህትየው ስታስቀይምሽ ራሷን እርግጥ አድርገት እንደፈለግሽ እህትየውን ለመበቀል ዮናስን አትናገሪ ዮናስን ስትናገሪ ሱሱ ሆን ብላ እያደረገችው ነው የሚመስለው እሷ ሰላሟን ታጣለች እሷ ቤቷ ውስጥ ሰላም ታጣለች ስለዚህ እሷ በማይመለከታት ነገር እንደዚህ አታድርጉ እናንተ ጓደኛሞች ናችሁ ብዙ አመት ቤሩት ላይ አብራችሁ በልታችሁ ጠጥታችኋል አንቺም ብዙ ሆነሽላታል እሷም ብዙ ሆናልሻለች ብዙ ነገር አሳልፋችኋል ስለዚህ ፕሊስ አትጣሉ አሁን አንቺ ኦልሬዲ ዜድ ይቅርታ በማያገባኝ ስለገባው ስለባሏ ስለተናገርኩ ብልሻል ሱሱዬ ምን ተናድጄ ባንድ አንበሳ ሸሽን ስላልኩሽ ይቅርታ አድርጊልኝ በያትና ተታረቁ ብቻ ሳይሆን አቡ እዚህ ብቻ ሳይሆን እኔ እምወዳቸው ሰው አንድ አሁን እምወዳቸው ሰዎች እንዳንቺ ያለ ሰው ማጣት አልፈልግም ብዙ አሉ በውጭም ማጣት አልፈልግም ከመሬት ተነስቼ እንዳላልኩ ገባሽ ከመሬት ተነስቼ እንዳላልኩ እዚህ እኔ የሚወድኝ ሰዎች ማጣት አልፈልግም እኔ እህት ስለሰደበችኝ ነው የተሳደብኩ ለሱም ቢሆን አውቃውን በኋላ ወንድሜ እንደዚህ ነው አውቃ ወንድሙ አልታስነካ ነው ወንድሜ እንደዚህ ነው የምትለው ገባሽ ወንድሙ አለማስነካት ነው ትናንትና አሁን ልንታረቅ ገባን አሁን እንደዚህ ሳልኩሽ ይቅርታ አለችኝ ስለሱ ስልታወራ ስለሱ እዚህ ጋር አታንሽ አልኳት ልጅቷ አውቀሽ እያነሳሳሽኝ ነው መጥፎ ነገር እንድናገር አልናገርም ቢሆን ወርጃለሁ ገባሽ መጥፎ ነገር እኔ ግንፍል ነኝ እኔ ፊት ለፊት ነኝ እኔ ነዳዳ ነኝ ሀቢባ እኔ እንደዚህ እኔ ማርያምን ነው ቤይሩት ያሉ የምታውቂያቸው እነ ሰላም አስገቢያቸው እኔ በአካል የሚያውቀኝ ነው የሚያውቀኝ በሚዲያ ሌላ ነኝ በአካል ሌላ ነኝ እና እንደዛ ስላለችኝ ነው እኔ ሱሱ ምን አድርጋ አይደለም መከራኛ አይደለም ተናገሪልኝ ብላ አይደለም በቃ እኔ ግን ከመሬት ተነስቼ እንዳልሆነ ብቻ በቃ ሱሱ እኔ ደግሞ ብቻ አንድ ነገር ልንገርሽ ማለት እኔ እና እሷ ቤተሰብ ነን እኔ ዜድን ወላሂ ከልቤ ነው የምወዳት ይሄ አንቺ ራሱ ታውቂያለሽ በውስጥ ግን በቃ በሰሞኑ እያደረገች ያለችው ነገር እንኳን ዜድ ማለት ነው ማለት ከእሷ ጋር ራሱ ሌላ ራሴ የምላቸው በጣም የምወዳቸው ጓደኞች ይህን ነገር እኔ ሚዲያ ላይ ምንም አይነት ነገር የራሴ የግል ላይፌ እንዲወጣ እንደማልፈልግ እያወቁ አብረው ሲያደርጉ እንዴ እኔ ከዛ ሀገር ስለወጣው በቃ የኔና የነሱ ግንኙነት ስላበቃ በቃ ጨከኑብኝ ተቀየሩብኝ በጣም ከፍቶኝ ወላሂ አልቅሻለሁ እኔ እኮ አይባ ጓደኛ እኮ የለኝም እኔ ጓደኛ የለኝም ብዬ እስከማለቅስ ድረስ ነው የተሰማኝ ቁርአን ነው እኔ እጅ አመዳፋሽ እኔ በጣም ነው ሰው የምወደው ከልቤ ነው የምወደው ገባሽ ግን በቃ ሁሉም ተቀይሮ ሌላ አለ ቤት ይከፈታል እና ሲወራ የኔ ነገር ነው እየተወራ ያለው በቃ ሁሉም ቦታ ላይ የኔ ነገር ነው እየተወራ ያለው አባቴ እየደወለ በቃ ይሄን ቲክቶክ አጥተሽ ዞር በይ እኔ ትላንትና ናና ሪከርድ የምትባል ጓደኛ አለችኝ ሀቡ ናና አልኳት እኔ ቲክቶኬን አጠፋዋለሁ ወላሂ የተሰበሰበልኝንም ብር ለመቅዶኒያ ወስጄ ሰጥቼ ድራሽን ነው ማጠፋው ቁርአን ነው ወይስ ራሴን ላጥፋልኝ ለምን እዚህ ጋር ቤተሰብ ይደውልልኛል አይባ ቤተሰብ ጋር ኢትዮጵያ ያለው ገባሽ ቤተሰብ ይደውልልኛል ከኔ ጋር የነበሩ አብረው ፎቶ ሲነሱ የነበሩ ሲወጡ ሲገቡ የነበሩ ሰዎች ሲያወሩ ትክክለኛ ነገር በቃ የሚመስለው ቤተሰብ በጣም በኔ አፍራል ገባሽ እኔ እየታመምኩኝ ነው ዜድ እኔ እያመመኝ ነው እባክሽን በቃ ለምን እንደዚህ ይፈጠራል አረባ አላህ ብዬ በክብር አወራኋት አናደረችኝ ብልጭ አለብኝና እንደ እንደገና ጻለች አፍሽ ዝም በይ አንቺ ይኸውልሽ አንበሳ ምንድነው ቪዋልሽ ምናምን ብላ
ስጮብኝ እንደዚህ ህፃን አደረገች እንደ ዝም ስል ስለማመጣጣው እንደ ብዬ እኔም ተናድጄ አፍዝጊ በቃ ከዚህ በኋላ እንዲያከናገሪ ተሰዳደብን መልሰን እንደገና በውስጥ እይሽ እንዲህ የተባልኩ ውስጥ ላይ ዜድ እንዲህ ያለሽ ሰው መብትሽ ነው መናገር። እኔ ግን እንደዚህ አልሰደብኩሽም አልተናገርኩሽም። ደግሞ ሌላ ሰው እኮ ቢሆን ዜድ ወላሂ አቡ አይደብረኝም። እኔ ምን የማይረግጠኝ ሰው አለ እንዴ? በጣም ብዙ ሰው እኮ ይረግጠኛል። ዜድ ዛሬ ተናገረችን እኮ እነ እንቁርቲ እነ ጆከር ሁሉ ተናግረውታል። ከዚህ በፊት አላመመኝም። እንደውም ለምን ረሱ ነበር የምለው። ዜድ ግን ሲሆን ታመምኩ፣ ታውቂያለሽ፣ ተንቀጠቀጥኩ። ዜድ ላይ በገባች ቁጥር መሳቀቅ ጀመርኩ፣ መንቀጥቀጥ ጀመርኩኝ። ለምን አይባ ለምን እኔ ስለምሳቀቅ እኔና እሷ ያኔ እኔ ለሷ እንዲያደለው እኔ ወላይ ታሰረ እንኳን ከዛ ሀገር ስወጣ እነሱን ትቼ ስለወጣሁት እንኳን ያለቀስኩ ሴት ነኝ። ጓደኞቼን እዛ ማቃቸውን ጥሩ ሰዎች ትቼ ወጣሁት። እሷ ምንድነው በመጀመሪያም የተናገረችው ቤሩት የምትለው ገነትና እንትና ምን አደረጓት? ዋናው ባሏ አይደለም ወይ ያደረጋት? ለምን ቤሩትን ያንን እንደሆነ ልንገርሽ ሆነ ልንገርሽ ለዚህ መፍትሄ የባልሽ ቤተሰቦች ሊረዱሽ ይገባል። ካለበለዚያ የባዳ መጫወቻ ነው የምትሆኚው። ማንም ነገ እየተነሳ እየመጣ አንቺን ምስጢር አለኝ እያለ ስለ ባልሽ ስለ ቤተሰብሽ አወራለሁ እያለ ማንም እየመጣ ሊያስፈራራሽ አይገባም። ሶሻል ሚዲያ ላይ ነው ስራሽ፣ ሁማን ሄር ነጋዴ ነሽ። ስለዚህ ሶሻል ሚዲያ ቲክቶክ ሱቅሽ ነው፣ ስራ ትሰሪያለሽ። ስለዚህ ቁጭ አድርገሽ የባልሽ ቤተሰቦችን ማንም እየወጣ ሚዲያ ላይ አፉን በከፈተ ቁጥር እናንተ ልታሳቅኝ አይገባም። ማንም የፈለገውን ይበል። ካመናችሁን ይንመን፣ ካላመናችሁ የራሳችሁ እኔ ማንንም ታናግሪያቸው ይገባል። ሌላ አላለች ያመማት ስለምትወድሽ ነው ያመማት። እኔ ስለነበረ ይሄን ያህል ለምን በቃ ያማል አይባ ለምን እኔ በቃ ሰው አይወጣልኝም ማለት ነው። ሚት ታረጉ ሞዴሬተሮች ይሰማኛል። ስልጣን አግኝታችሁ ተው እንጂ እኔ ሰው እንዳልቀርብ ነው ማሚ። አሁን የቀረብኩት ሁሉ ሲቀየርብኝ አይከፋኝም። ሌላ ሰው ቢሆን እኮ ችግር የለውም። ዜድ የኔ ናት፣ ካጠገቧም ያሉት የኔ ናቸው፣ እምወዳቸው ናቸው። ገባሽ? ለምን እኔን አልተረዱኝም? የውስጤን እያወቁ ለምን እንደዚህ ያደርጉኛል? ይከፋኛል። ገባሽ? እኔ ዜድን እኔ አሳልፌ ለሚዲያ መስጠት ፈልግ እኮ ቀድሜ መጥቼ እንዲህ ብላኛለች አይባ ብዬ እኔ አንቺ ጋር መጥቼ እኮ ከስሻት ዜድን እጠራት ነበር አይደል እንዴ? እኔ አልጠራዋትም። ለምን? ክብር አለኝ ለሷ። ገባሽ? እምከሳትም ሰው አይደለችም። ሱሱ ከስሸሽ እኮ አይደለም ለሀቢባ ያልኳት እኮ አቡ እኔ ከመሬት ተነስቼ እንዳልሆነ ከመሬት ተነስቼ እንዳልሸጥኳት ነው እንድታቀምፈልገው አንበሳ በአንድ አንበሳ እንዳልሸጥኳት ከመሬት ተነስቼ እንዳልተናገርኩ ለሱሱ ህዝብ ይወቅልኝ ነው እንጂ እኔ ከስሸሽ አይደለም። እኔ አውቀው እሷ የተናገረችኝ ንግግር እኔ ዜድን ተናግሬ ቢሆን ኖሮ ወላሂ ዜድ ቮይሱን ይዘው ነበር የምትወጣው። እኔ ግን እናቴን አልወጣም። እኔ ድፍረት ብዬ ነው ያለቀስኩት። ወላሂ ነው የምልሽ። ገባሽ? ለምን ስለመወዳት። ቆይ ሱሱ አሁን እዚህ ጋር አሁን በአንቺና በባልሽ ስለገባው በመሀል በማያገባኝ አንቺ ፈቃደኛ ያልሆንሽ ወጥቼ ስለተናገርኩ ይቅርታ። ኦኬ በቃ ባንቺና በባልሽ ገብቼ አንቺ ፈቃደኛ ሳትሆኚ ዜድ እኔ እኮ እረዳሻለሁ፣ ችግር የለውም። ግን ሻይባ አሁንም ነገር የምናገረው ሚዲያ ላይ የምንከሰከሰው ምን የምለውን እኔ ካጠፋው እኔን ተናገሩ እንደፈለጋችሁ። በቃ ማንኛውም ሰው እኔን ይናገረኝ። ገባችሁ? እኔ ወደ ስራ ዓለም ነው የምገባው ከዚህ በኋላ ልጄንና ባሌን ትቼ ማለት ነው። ብቻዬን የምኖር ሴት ነኝ፣ የምሰራ ሴት ነኝ፣ የምሰደድ ድጋሚ የምሰደድ ሴት ነኝ። አርፌ የምቀመጥ ሰው አይደለሁም። ስለዚህ ልጄን የሚጠብቅልኝ ደግሞ አባቱ ነው። በቃ እኔ ልጄን አባቱን ተናገራችሁ ማለት ልጄን ተናገራችሁ ማለት ነው ለኔ። በቃ እኔ አልፈልግም ማንም ሰው የሱን ፎቶ አድርጎ ምንም አይነት ንግግር እንዲናገር አልፈልግም። ገባሽ? አባ ለምን እኔ እሸማቀቃለሁ፣ እሳቀቃለሁ? እኔ በወጣሁት ሚዲያ ላይ እኔ ቲክቶከር በሆንኩት ልጁ ለምን ይሰደብ? ሲና ነገ ሲያየው እናቴ ስታሰድበው ነበረ ብሎ ነገ እኔን አይንሽን ላፈር ሊለኝ ይችላል። ለምን የሚያድገው ከአባቱ ጋር ነው። እኔ የለሁም አይባ። ገባሽ? እኔ ወይ ልጄን እኮ ለእናቴ መስጠት ከሰማሽ ግን ይኸውልሽ የኔን ምክር ከሰማሽ እንደዚህ ሲስኪ ይኸውልሽ ለጠላትሽ መሳሪያ እየሰጠሽ ነው አንቺን የሚወጋበት። ይርገጡት ባልሽን ጮኖ ይሟሟ ምንም ችግር የለው። ባልሽ አንቺን ልረዳሽ ይገባል። እኔ ባሌ ፎቶ ለጥፈው ይረግጡታል አይደል? ባሌ ግን እኔ እንደማላስረግጠው እንደምወደው ያውቃል። ስለዚህ ጠላቶቼን መጥቼ በእናታችሁ ባሌን አትናገሩብኝ፣ ልጆቼን አትናገሩብኝ ብዬ አልለምናቸውም። እርገጣቸው። ልጆቼ ፎቶቸው አለላችሁ፣ ቪዲዮ የባሌ ፎቶ አለላችሁ። እርገጣቸው በደንብ ያውቃሉ። እኔ እናታቸው እንደምወዳቸው ያውቃሉ። እኔ እናታቸው ለጠላት አሳልፌ እንደማልሰጣቸው ያውቃሉ። ስለዚህ ከጠላቴ ጎን ሳይሆን ከኔ ጎን ነው የሚቆሙት ልጆቼ፣ ባሌ፣ የባሌ ቤተሰብ። ሱሱ አንቺ ነሽ ማስተካከል ያለብሽ። ቁጭ አድርገሽ ምንም አይመስለም። ግን ለምንድን ነው ለጠላቶችሽ መሳሪያ
እናቱ ደውላ ወላሂ እናቱ ከአሜሪካ ደውላ ልጄ ምንም እንዳይሰማሽኛ ከአንቺ ጎን ነን ምንም እንዳይሰማሽ ግን ይደብራል ማን እኔ ሸማቀቃለሁ መጀመሪያ ጊዜ እኔ እንደመጣው ክፍለ ሀገር ሆኜ እሷ ጋር ዜድ ጋር ላይቭ መግባት አልችልም ነበር ደውዬ እንኳን እኔ ማዘርም አውርተናታል አብረን አውርተናታል እንደ ቤተሰብ ማለት ነው ገባሽ ለምን በቃ እኔ ምንም ነገር እኔ ሻይባኔ እኮ እኔ ነኝ አይደል ዝቀው ይስደቡ ችግር የለውም ግን የሆነ ቲክቶከር ቢሆን ወይም በዚህ ቲክቶክ ተጠቃሚ ቢሆን እሱ እንደፈለጉ ቢያደርጉ ችግር እኔ ግን እንደ ሰው ይሰማኛል ገባሽ ይደብረኛል ሁሌ ይሸማቀቃል ያ ነው እንጂ እኔ ነኝ እንጂ የሚደብረው እሱ ችግርም የለበት ገብቶ ማያደርገሽ ስለምታይ ነው ሰው ሁሉም ማይቀየር ስለሚመስልሽ ነው ሱሱ ተመከሪ ስሚ ሰው ይቀየራል ትናንት ቤሩት ላይ አብረሻቸው የበላሻቸው የጠጣሻቸው እያንዳንዳቸው ነገ ሰክሰስፉል ስትሆኚ የተሻለ ሀገር ሄደሽ ቢዝነስ ከፍተሽ ስኬታማ ሆነሽ ስትኖሪ እያንዳንዱ ይጠላሻል ሁሉም ጠላትሽ ይሆናል ሁሉም ወጥቶ ስላንቺ ይሳደባል ይቀጥላል ገና አይምሮሽን አሳምኚው ከማንም ምንም አትጠብቂ ከፈጠረሽ አምላክ ብቻ ጠብቂ አምላክሽ ብቻ ከጎንሽ ይሁን ከዛ ቀጥሎ የባልሽ ቤተሰብ ከተረዳሽ ባልሽ ከተረዳሽ ሚዲያ ላይ ሰው ቢሳደብ ቢራገጥ ለምንድነው መልስ የምትሰጪው ለምንድነው የሚገርምሽ ለምንድነው የምታለቅሽው አለቀ ያው አሁን ተወርቶስ አዲስ ቶፒክ ሲያገኙ ወደ አዲስ ይሸጋገራሉ አለቀ ባልሽ አንደርስታንድ ካደረገሽ ከተረዳሽ ዱ ኤክስፕሌን ዩርሰልፍ ቱ ኤኒባዲ እኔ እኮ ለቤንም የሶስት ቀን አራት ቀን ከፍቼ አላውቅም አልገባም አላወራም ያችን ቪዲዮ ሰራ ወጣው ለምን ሰው ማወቅ ስለፈለገ መመለስ ስለነበረብኝ መለስኩኝ ገባሽ ለቤተሰብ መልስ ይሆናል ለሱ ቤተሰብ መልስ ይሆናል ለዜድም ለሌላ ሁሉም ሰው መልስ ይሆናል የሚለው ነገር ለዜድም እዚህ ለምትዩ ማለት ነው ችግር የለም በአንዳንድ ሰው ምናምን ተይውና ተናግሬያለሁ ከዛ በላይ ተናግረሽኛል ውዴ ከዛ በላይ ተናግረሽኛል ለምን አንቺ አሁንም እኮ ወደ እርቅ እየሄድን ነው አይደል ወደ እርቅ ግን ከአንቺ ጋር ተጣልቻለሁ ግን ከመሬት ተነስቼ እንዳልሆነ ህዝብ ይወቅልኝ ነው አልኩ እንጂ እኔ ካንቺ ጋር እሺ ከመሬት ተነስተሽ እሺ ዜድ እንደዛ ከሆነ ለሃይባ ለምን እሺ ፓስፖርቱን ለምን መረጃውን አታመጭልኝም እሺ ሁሉም ቤተሰቡ ስለ ፓስፖርት ነው እንዴ አንቺ ያወራሽው ስለሌላ አንቺ እኮ ያወራሽ ያለሽ ፓስፖርቱን አሳልፎ ይሰጣል ገነት ምን አደረገች ነው ፓስፖርት ብቻ ሳይሆን የተናገርኩት ላይቭ ላይ ሌላ ነው ገባሽ ስለ ፓስፖርት ብቻ ነው ከመሬት ተነስቼ የተናገርኩት በቃ ይሄማ ማንኛውም ሴት ማንኛውም ትዳር ላይ ችግር ይፈጠራል በቃ ይሄ ነው በቃ እና ይሄ ነው በቃ ጌታ ሚዲያ ላይ ወጣ አላወራም አስታይልሽ ከምንም በላይ የልጅ አባት ሆኖ አሳልፎ ለጠላት ሰጥቷል ሆነ ማስረጃ ታቀርብ ነው ማስረጃ ኦኬ በቃ ሀቡ ችግር የለም እዚህ እንትን አለ እንደገና ስለ ልመና ያልሽው ያው እዚህ ብዙ ሰው የሚያውቁ ስላለ የዛሬ አመትን የዛሬ ወራታችን የዛሬ ምናምንም እላለሁ አሁንም ነገም እምለው ነው ውስጥ ግን በለሽሻል እኮ ደግሞ ቢያት ነው እሺ ቢያት ግን ከዚህ በፊት እምለው ነገር ነው ኦኬ እምለው ነገር ነው አሁንም እዚህ ያለ 13800 ሰው ነገ ጧት እኔ ብታመምም ብቸገርም ምን ብልም እኔ ወጥቼ አሁንም ደግሞ አለለም ይኸው ቃል ሚካኤል ነው የምላቻለሁ ታምሜ ቢሆን እንኳን ከእናቴ ያስልካለሁ ታምሜ ቢሆን እንኳን ቸግሮኝ ቢሆን እንኳን እኔ አዎ እቸገራለሁ ከዚህ ሳልቸገር ቀርቼ አይደለም ምን አለ አራተኛ ልጅ ሲመጣ የቀጠሮ ጌም ምናምን እኮ እኔ ጋር እኔ ምሽ ስለ ጌም ምናምን ጌም ማን እኮ አንድ ነገር ልንገርሽ አቡ እኔ አሁን ብር ጌም ከምጫወት የቀጠሮ ጌም ከምጫወት ተብሎ ነው የተሰበሰበልኝ አይደል ቀጠሮ ጌም ቲክቶክ ከሚበላው ተብሎ ነው ጌም ላይ እኔ ተበላሻለሁ ብርም ተዋጣለሁ ምንም ልዩነት የለም ልመና ነው ስለ እውነት ከተወራ ማለት ነው ስሱ እኔ እኮ ብዬሻለሁ የቀጠሮ ጌም የሚያጫውትሽ ከሌለ የሚያጫውትሽ ካልሆነ ግን ብሩ ስለሚቆርጠው ብዙ የሚወድሽ ሳፖርት የሚያደርግሽ ስላለ ምንድን ነው ያልኩሽ ቶሎ ብለሽ ወደ ስራሽ እንድትገቢ ሳፖርት ያርጉሽ ብዬሻለሁ እኮ ብዬሻለሁ እኔ ነኝ እኮ የገፋፋው ልመና ያልሽ ብር ሆነና ሆነ እንጂ ልመና አሁን ያልኩት ስለልመና አይደለም አረ ሚካኤል ስላንቺ አይደለም አሁንም ላንቺ አይደለም ማርያም እና ይኸው እዚህ ሚዲያ ያለ 14,000 ሰው ነገም ይኸው ተቸግሬ አልመጣህም ታምሜ አልመጣህም ይኸው እዚህ ጋር እንታቁልኝ እኔ ጌም ጫወታለሁ ችግር የለም ጌም ይጫወታለሁ ለስሱ እኔ ለማኝ ያልኳት አይደለም እኔ ነኝ ከጌም ከሚቆርጠው ብዙ ሊወድ ሳፖርት የሚያደርጉ ስላሉ ቢሰጥሽ ይሻላል ጌም ይቆርጥልሻል ያልኳት እኔ ነኝ ለሱ አይደለም ለማኝ ያልኳት ያለው እና ሱሲዬ እኔ ካስከፋውሽ በባልሽና መሀል ስለገባው ይቅርታ ተከነፈር ይበል ታረቅ ሱሱዬ አንቺን በአይ ማለት ይቅርታ እኔ አንበሳ ምናምን ስላልኩሽ ይቅርታ አንበሳ ሸሽን ስላልኩሽ እኔ ይቅርታ
አለች ዜዶ። ስለዚህ ሴጣን ፍርድ ይበል። ሰላም ናችሁ ግን ማለት ነው ያለፈው ነገር አልፏል። ግን በጣም ነው የሚያሳፍረው። አንድ ሀገር ላይ ኖራችሁ ብዙዎቻችሁ በልታችሁ ጠጥታችሁ ያ ሰው ከዛ ሀገር ከስሎ ሲወጣ ወይ በብሎክ ሲወጣ ተመልሶ ስለማይመጣ የሞት አይምሰላችሁ። አለ በህይወት መግባት ይችላል። መግባት እኮ ይችላል። አቦዚ ያገር ብሎክ ቢደረግ እኮ መግባት ይችላል። አሁን ልግባ ብትል እኮ እናመጣታለን። ግን ለምን ተሳቃ እየተደበቀች ሌላ ጠላት ደግሞ ታፈራለች? እኔ እኮ ብያታለሁ እዚህ ሀገር ጭራሽ መምጣት የማይገባት ነው። እኔ ብያታለሁ ዱባይ እኔ ብያታለሁ ወይ ዱባይ እንኳን አትሂጂ። ኳታር ሀቢባ ሪከርድ አልሰማሽም? ሀቢባ ናት ያንቺ እህት ሀቢባ ናት ጎንሽ ያለችው። እዛ ሄደሽ ስሪን ያልኳት ይኸው አለች። እሱ ዱባይ አትሂጂ ያልኳት ገባሽ? ያንቺን አይደለም ሌሎች በጣም ብዙ አሉ እየወጡ የሚናገሩ እሱ በመረዳቷ በጣም የተቃጠሉና ከታገዘች በኋላ በአንድ የተገለበጡባት ከባላ ጋር በመታረቋም የተናደዱ እኛ ለእሷ ብለን ባሏን ረግጠነው ሰድበነው ለእሷ አግዘን እሷ ግን ሄዳ ታረቀች ብለው ሰው ሲታረቅ የሚናደደው ሰይጣን ብቻ ነው። ሰው ስለታረቀ አትናደዱ፣ ሰው ስለታገዘ አትናደዱ። እናም ፈጣሪ ግን አለ ሁሌም። ሰው ቢቀየርም ፈጣሪ አለ። ሱሱ ከሰው የምትጠብቂውን ነገር አቁሚ፣ ከፈጣሪ ብቻ ጠብቂ። አንደኛ። ሁለተኛ ጓደኛ ተቀየረ ብለሽ የምታለቅሽውን ነገር አቁሚ። ቆፍጠን በይ። እንደ እድሜሽ ሁኚ። እንደ ህፃን ልጅ እንደ ትምህርት ቤት ተማሪ ጓደኛ ተቀየረ ብለሽ አትነፋረቂ። እኔ ያለ ጓደኛ ብቻዬን ስንት ዓመቴ። ምንድን ነው ጓደኛ ኖረ አልኖረ ምን ያደርጋል? መዘዝ ነው እንጂ ይዞ የሚወጣው ጓደኛ ምንድን ነው ጥቅሙ? እኔ እንደዚህ ስትሮንግ የሆንኩትን ብቸኛ ስለሆንኩ ነው። ጓደኛዬ ባሌ፣ ሁሉ ነገር ባሌ ነው። ማንም ነገር ሚስጥርሽን አወጣለሁ ብሎ የሚያስፈራራ ጓደኛ የለኝም። ስለኔ ምንም የሚያውቅ ማንም የለም። ቤቱ የሚሄደው ወይ ቤቴ የሚመጣ ጓደኛ የለኝም። አለቀ በቃ። ብቻሽን ጠንካራ ሆነሽ መቆም ከፈለግሽ ከዚህ በኋላ በሰዎች መከበርሽን፣ ጓደኛ ማብዛትሽን አቁሚ። ህይወትሽን ቀጥል። አለቀ። በተረፈ የሚረዳሽ ይረዳሽ፣ የማይረዳሽ የራሱ ጉዳይ። እሺ እናት ጠላቶችን ስለ ባል ያታው ስለ ልጅ ያታው እንትናችሁ አንዴ ወተናል ሶሻል ሚዲያ ላይ። አንዴ አንድ ሰው ሶሻል ሚዲያ ላይ ከወጣ በኋላ ዓለምን መቆጣጠር አይቻልም። ሶሻል ሚዲያ ላይ ልጅሽን ፖስተሻል፣ ባልሽን ፖስተሻል፣ አለቀ። ልጆቻችሁ እንዲለቀፉ ባሎቻችሁ እንዲለቀፉ የማትፈልጉ ሰዎች፣ ይሄ ነገር የሚያስጨንቃችሁ ሰዎች አለማውጣት መጀመሪያ። አንዴ ልጆቻችሁን ባሎቻችሁን ካወጣችሁ በኋላ ልጅ የተነካ ባል የተነካ በህይወቴ አንዴ ነው ልጅ ሲሰደብ ያለቀሱት። ከዛም በኋላ ሲሰደብ ስክሮል ነው ማድረገው። ቢካዝ አንዴ ነው የሰው ልጅ የሚደነግጠው። በአንድ ችግር አንዴ ነው የሚለቀሰው። በአንድ ቀልድ አንዴ እንደምንስቀው በአንድ ችግር አንዴ ነው የምናለቅሰው። በአንድ ችግር ደጋግሞ ማልቀስ ይሄ እንትንነት ነው። እኔ አላወራሁም ይህን ነገር አንስቼ እንኳን ገብቼ ላይቭ ሀሳብ ምንም አልሰጠውም እኮ ቪዲዮ ሰራ በቃ። አሁንም እዚህ ጋር ቁጭ ብለን ያው እያወራን ስለሆነ ከልቤ ስለሆነ የማወራው ለዛ ነው እንጂ እኔ ጭራሽ ነው ወጥቼ ማላብራራው። ስሰደብ እኔ መልስ ሰጥቼ ማላውቅም። አይባ ወላሂ እኔ ለአንድ ሰው መልስ ይቻላል። ለአንድ ሰው ኤቭሪዋን እዚህ ውስጥ ቲክቶክ ላይ ለረገጡን ሁሉ እኔ አንድ ቀን መልስ ሰጥቼ አላውቅም። ቼክ ሁሉ አላረግም። ግን ያው ከዜድና ደግሞ ጓደኛሞች ስለነበርን አሁን እሷና እኔ ማውራት ስላለብን ነው እንጂ እንዲህ ሳብራራ ኮድ ብሶ ያወረቀስኩትን ያስረዳሁትን ያብራራሁት የተሰማኝን የተናገርኩት እንጂ ወላሂ ያው አውጥቼ አላብራራም፣ መልስም አልሰጥም። ስፔሻሊ አንቺ ቢዝነስ ወመን ነሽ። ቲክቶክሽን ቢዝነስ ነው የምትሰሪበት። እንደማንም ዝም ብለሽ ልትይበት አይደለም የከፈትሽው አይደለ? ትሸጫለሽ። ስለዚህ የቢዝነስ ሰው ደግሞ ብሔርተኛም መሆን የለበትም፣ ሃይማኖተኛም መሆን የለበትም፣ ፖለቲከኛም መሆን የለበትም፣ ነገረኛም ተሳዳቢ መሆን የለበትም። ላይቭን ከፍቶ ስለ ቢዝነሱ ብቻ ነው ማውራት ያለበት። ሶ ኔክስት ታይም ማንም ሰው የቀረበች ሰው ማንም በጣም የምትወጂው የቀረበች ሰው እንኳን ቢሰድብሽ ቤትሽን ከፍተሽ መልስ እንዳትሰጪ። ይህን ቃል እንድትለምጂ እፈልጋለሁ። አርፈሽ ስራሽን እንድትሰሪ ማለት ነው። ላይቭሽን የምትከፍቱ ስራሽን ለመስራት ወይም ጌም ለመጫወት እንጂ ሌላ ለማንም ምላሽ ለመስጠት አይሁን። ገባሽ? ወደፊት መራመዳችን እየጎተቱ ወደኋላ ይጥሉሻል። እሺ ፍቅርሽ አንድ ሶሻል ሚዲያ ላይ ከወጣ በኋላ ተናገሩ ነኩኝ ብሎ ነገር የለም። ሰው እንዲናገራችሁ ካልፈለጋችሁ ሶሻል ሚዲያ ላይ አትውጡ። አንዴ ከወጣን በኋላ ግን ዓለምን መቆጣጠር አይቻልም። ኮሜንታተርን መቆጣጠር አይቻልም። ማንንም መቆጣጠር አይቻልም። ይሄ ፍሪ ሶሻል ሚዲያ ላይ ሁሉም ቤት የሚከፈት የፈለገው አፉን ይክፈት። ከኔ ተናገረኝ አትበሉ። ፎከስ። ለምንድን ነው ላይቭ የሚከፈትኩት? ምን ላደርግ ነው የከፈትኩት? ቃል ሸጥ ከሆነ ቃል እንሸጣለን። አስተማሪ ታሪክ ልሰማ ከሆነ አስተማሪ ታሪክ እሰማለን። ልረዳ ከሆነ እረዳለሁ። በቃ የከፈታችሁበትን ዓላማ ላይቭን ስትከፍቱ ይዛችሁ የከፈታችሁበትን ዓላማ ብቻ አከናውኑ። እሺ አሁን እናንተ ሰላም ናችሁ አይደል? ምንም አይነት ክፉ ነገር ከሁለታችሁ ማፍ የትም ቤት ገብታችሁ ስትናገሩ መስማት አልፈልግም። ኧረ እኛ እስካሁንም አልተነጋገርንም። ላይቭ ላይ ምንም ነገር እስከዛሬ አልተነጋገርንም። ዜዶም ቃል ግቢልኝ ሁለታችሁ ክፉ ላይ ወጣኝ ስለ ሱሱም ስለዚህ ምንም አይነት ክፉ ነገር ላልናገር በይ።
ኧረ እኔ አልናገርም፣ ተናግሬም አላውቅም። መቼም ወደፊትም አልናገራትም ብያታለሁ። ምን ሲጀምር አይ ማንም ጋር ገብቼም አላብራራም። ካሁን በኋላም ሸር ቢደረግልኝም ስለሷ መጥፎም አልናገርም። ስለሷ መጥፎም ከዚህ በፊትም አልተናገርኩም፣ አሁንም አልናገርም። ኦኬ ሰላም ይሻላል። እሺ ሴጣን ፍር ይበል። እናንተ ስትታረቁ ሴጣን ያፋል። ሴጣን ብቻ ነው ሰው ሲጣላ ደስ የሚለው። ኦኬ እሺ እናት እስካሁን እኔ ያስታረኩበት የሆነ ነገር አትወርዱም ሁለታችሁ። እርጉዞኜ በባዶ ሜዳ ጉሮሮ የሚደርቀው ቤቢ ላይ እኔ ልክ ስትወልጅ ነው የኔ ስትወልጅ ነው አንበሳ የሚመጣው። ከአንበሳ ልጇ አንበሳ ሴት የምትመጣሽ የዛኔ እኔም አንበሳ አስተዳሪው ልጅ አላውቅም። አቦ ከነ ልጇ ነው የማወርድልሽ። ከዛ ሸቅላለሁ። ሁለታችሁም ቃላችሁ ነው የወንደድ ሁለት መጥቼ ላይ የመጀመሪያ አንበሳ ማወርድላችሁ ከነ ልጇ ወላሂ እኔም አወርድልሻለሁ። እኔ ፈቃድ ማሮች አመሰግናለሁ። እንኳን ታረቃችሁ፣ በጣም ደስ ብሎናል። ሴጣን አፈረ እና ሌሎቻችሁ ደግሞ ታርጌት የሙሉልኝ ውዶች። እዚህ ጋር ታርጌቶች እንጃንጥላ እቺ እንኳን አታውቃታችሁም። አንዳንድ ሺህ ወይናት ሂዱባት እስኪ ሌትስ ጎ። ታርጌት ሳይሞላ አትወጡ። ከዚህ ቤት ታርቁ። 3 ጃንጥላ ተሰጥቶኛል፣ 7 ተሰጠኝና የሁሷን ተሰጥታለች። አሁን 6 ይቀራል። 6 ሰው አንዳንድ ጃንጥላ ሰጡ። ሌትስ ጎ። ዱባይ ያላችሁ ምግብ የሚችል ያናግረኝ። ዱባይ ያላችሁ የምግብ ስራ የምትፈልጉ አናግሩኝ እያለች ነው አንዲት ልጅ። ደላላ ካልሆነች አናግሯት። የሚከፈል ኮሚሽን ከሌለው በነፃ ከሆነ ጋይስ ስጡኝ። 4 የሆነ ሰውተኛ 4 ነው። 6 ጃንጥላ ይቀራል። ታርጌት የምትሉኝ 6 ሰው አንዳንድ ጃንጥላ ስጡኝ። አንድ ሰው 6 መስጠት ይችላል ፈልጋችሁ። አስገብኝማ በፈጠርሽ። ቆይ አንዴ ታርጌት